ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ያው ትላንትና አልተገናኘንም ነበር። እንግዲህ ለመላው የእስልምና እምነት ተከታዮች እንኳን ለኢድ በዓል በሰላም አደረሳችሁ ለማለት እወዳለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ስትጨርሱ ሀሳብ አስተያየታችሁን ኮመንት ላይ ታሰፍሩልኛላችሁ። ከይቅርታ ጋር አንዳንድ ኮመንት የምትጽፉ ልጆች አላችሁ፣ ተምብኔል ብቻ እያያችሁ ማለት ነው። ነገር ግን የቪዲዮውን ሀሳብ ሳታዩ ሳትረዱ ኮመንት ባትጽፉ መልካም ነው እላለሁ። ስለዚህ ኮመንት ለመጻፍ የምታስቡም ከሆነ ያው ቪዲዮውን ሙሉን አይታችሁ ብትጨርሱት መልካም ነው እላለሁ። ለማንኛውም እንግዲህ ዛሬም በአዲስ ቪዲዮ መተናል። እንግዲህ ትላንትና ያው ሩታና አብርሃም እንግዲህ በተለያየ ቪዲዮ መተው ነበር። እንግዲህ ዴቭም መተው ያደረገው ነገር አለ። እነዚህን ነገሮች እንግዲህ ምን አወሩ፣ ምንስ ተከሰተ የሚለውን ነገር እንግዲህ ዘርዘር አድርገን ለማየት እንሞክራለን። እንግዲህ ሩታ ትላንት እነ ቢኒ ጋር ነበረች ማለት ነው። እንግዲህ እነ ቢኒን እና አብርሃምን ለመክሰስ እንዳሰበችና እንግዲህ ልጇንም የማይሰጧት ከሆነ ወደ ሕግ ለመሄድ እንደወሰነች ስትነግራቸው ነበር። እነ ቢኒም እንግዲህ እየገፋፏት ነበረ። በቃ በሕግ ነው መጨረስ ያለብሽ ይህንን ጉዳይ፣ ልጅሽን ለማግኘት ስትይ መሰቃየት የለብሽም፣ ልጅሽም በዚህ ደረጃ መቀማት የለብሽም። አንቺ እስከዛሬ ድረስ ብዙ ጉዳዮችን አሳልፈሻል፣ ብዙ መከራን ተጋፍጠሻል፣ ብዙ ጊዜም አልቅሰሻል። ስለዚህ ያሳለፍሽው ጊዜ ይበቃሻል። ከዚህ በኋላ በምንም አይነት መልኩ ልትሰቃይ አይገባሽም። ስለዚህ ወደ ህግ ቦታ እንሄዳለን አብረን እያሉ እንግዲህ ሲመክሯት ነበር ማለት ነው። ያው ሩታም እንግዲህ ስለ ሄርሜላ ማንስታ ስታወራ ነበረ። እውነት ለመናገር ሄርሜላ ልጄን ወደው ወይም ፈልገው ሳይሆን ያው በአብርሃም ለመወደድ እና በአብርሃም ፊት ጥሩ ሆና ለመታየት ልጅን እየተጠቀመችበት ነው እንጂ አይደለም ለእናትነት ለእንጀራ እናትነት እንኳን ብቁ የሆነች ሴት አይደለችም ስትልም እንግዲህ ተደምጣለች ማለት ነው። እንግዲህ እውነት ለመናገር ልጅን ከእናት መነጠል በጣም ከባድ ነው። ሩታ አሁን ባለችበት ቦታ ላይ ሁላችንም ብንሆን ልንወስድ የምንችለው ነገር ይሄንን ነው ብዬ አምናለሁ። ነገር ግን ደግሞ ያው አብርሃምም አባቱ ነው፣ ይሄን ያህል ብዙ ጠላቱ አይደለም። ልጁን የከፋ ነገር ያደርገዋል ብዬ አላምንም። ከእናቱ መነጠሉ ትክክል ነው ብዬ ባላስብም ማለት ነው። ነገር ግን ሩታ ስትል የነበረው እንደውም ምንድን ነው በቃ ሄርሜላ ልጄን የሆነ ነገር እንዳታደርገው፣ ሄርሜላ ልጄን ትጎዳብኛለች፣ የሆነ ነገር ብናገር ወይም ወደ ህግ ቦታ ብሄድ ልጄን ሄርሜላ የሆነ ነገር እንዳታደርግብኝ ፈርቼ ነው እያለችም ተደምጣለች ማለት ነው። ነገር ግን ያው ሄርሜላም በዚህ ልክ እንግዲህ የሩታ ልጅ ትጎዳለች የሚል እምነት የለኝም። ነገር ግን ደግሞ እናት ናት። ስለዚህ ከልጇ መነጠል አለባት ብዬ አላምንም አላስብም። ስለዚህ አሁንም ቢሆን አብርሃም ልጇን ብትመለስላትና ሰላም ብታወርዱ መልካም ነው የሚል ሀሳብ አለኝ። ለማንኛውም ግን በሌላ በኩል ደግሞ እንግዲህ አብርሃም እነ ባሴን አግኝቷቸው ነበር። እንግዲህ ባሴን ለማታውቁት የዳኒ የቅርብ ጓደኛ ረዥም ጊዜ አብረው ያሳለፉ ልጅ ነው። እንግዲህ ባሴና ብሩክን አብረው ነው የቀጠራቸው፣ ተገናኝተዋል ማለት ነው። እንግዲህ ባሴ የመጣበት ምክንያት ያው ባለፈውም በቪዲዮ እንዳየነው ከሆነ አብርሃም ልጁን ቀድሞ የወሰደበት ምክንያት ምንድን ነው? ዳኒና ሜሪ ትልቅ የሆነ ሴራን አሲረዋል። ትልቅ የሆነን ወጥመድ አጥምደውልኛል። ስለዚህ ቀድሜ ልጁን ልውሰድባቸው ብዬ ነው የወሰድኩት ብሎ ነበረ። እንግዲህ ይህን ሁሉ ሴራ እንዳሴሩ ትልቅ የሆነ ወጥመድንም እንዳዘጋጁለት የነገረው ደግሞ ባሴ ነው፣ የዳኒ ጓደኛ ማለት ነው። እንግዲህ ለእኛ ለተመልካቾቹ ያው ባለፈው ነግሮን ነበር። ነገር ግን ያው ብዙ ሰው ልጁን መልስላት፣ ልጇን መልስ እየተባለ ስለነበረ ምን አይነት ሴራ እንዳሰቡበት እንግዲህ ለእኛ ለማሳወቅ ነው ባሴን ይዞት የመጣው። እንግዲህ ባሴ አንዳንድ ነገሮችን ሲያወራ ነበር። ያው ሜሪና ዳኒ እጅግ በጣም ብዙ ተንኮሎችን አስበዋል። እስከዛሬ የተደረጉ ሴራዎችን በሙሉ አውቅ ነበረ። ነገር ግን ያው ጓደኛዬም ስለሆነ ነው ወደ ሚዲያ መውጣት ያልፈለግኩት። ነገር ግን አሁን እጅግ በጣም በዛ፣ ሁሉም ሰው ሊያስበው ከሚችለው በላይ ከባድ የሆነ ወጥመድን እያዘጋጁ ስለሆነ ነው ለአብርሃም የነገርኩት። ይህንን ነገር ደግሞ መቋቋም አልችልም እያለ እንግዲህ ነግሮናል ማለት ነው። በእርግጥ ይህንን ነገር ነው ያሰቡት፣ ይህንን ነገር ነው ያሴሩት ተብሎ የተነገረ ነገር የለም። ነገር ግን ያው ከባድ የሆነ ወጥመድን እንዳዘጋጁ ለአብርሃም ነግረውታል ማለት ነው። ስለዚህ እንግዲህ በዛ ምክንያት ልጁን ቀድሞ ወስዶ ያው በቀላቸውን ለማክሸፍም ነው አብርሃም አስቦ የነበረው። እንግዲህ ባሴም ያረጋገጠልን ያንን ነገር ነው ማለት ነው። እንዲያውም ባሴ ምንድን ነው ያለው? ሁል ጊዜ ሴራ ሲያስቡ ወይ ደግሞ ትልቅ ወጥመድን ምናምን ሲያዘጋጁ ሲያወሩ ሰማለሁ እና አብርሃም ሲባል ራሱ ሌላ ሰው ነበር የሚመስለኝ እና አንተ በጣም መልካም ሰው ነህ፣ እንዴት አንተ ላይ እንደዚህ አይነት ነገር ያስባሉ እያለ ሁላ እንግዲህ ለአብርሃም ሲነግረው ነበር ማለት ነው። ያው ከዚህ በላይ ግን እየሰማሁ ዝም ማለት አልችልም፣ መታገስም አልችልም ከዚህ በላይ ብዬ ነው እንግዲህ በቪዲዮ የወጣሁት ብሎናል ማለት ነው ባሴ። እንግዲህ እውነት ለመናገር ትልቅ ሴራን አሲረው እንደነበረ ሁላችንም ገምተናል። ምክንያቱም
ሲፎክሩ የነበሩ ሰዎች፣ ትልቅ ሴራን ሲያሴሩ የነበሩ ሰዎች በአንድ ጊዜ ተገልብጠው እንግዲህ ይቅርታ መጠየቅ ሲጀምሩ ነው ሁላችንም መጠራጠር የጀመርነው። ምክንያቱም አንድ ሰው ከመሬት ተነስቶ ጥሩ ደግ ሊሆን አይችልም የሆነ ነገር ካላሰበ በስተቀር እያልን ነበርና የሆነ ነገር አስበው ሊሆን ይችላል፣ ሴራ አስበውበት ሊሆን ይችላል። ግን ባለፈው እንዳልነው አሁንም ቢሆን አብርሃም ራሱን ነበር ከነዚህ ሰዎች መጠበቅ የነበረበት እንጂ ልጁ ላይ የሚደርስ ነገር ምንም ነገር ስለሌለ ልጁን እንደዚህ አይነት ነገር ውስጥ ባያስገቡት፣ ልጁን ለመውሰድ ምናምን ለመቀማት ባያስብ መልካም ነበር የሚል ሀሳብ አለኝ። ለማንኛውም ግን ባሴ ያደረገው ነገር ጥሩ ነው። በቃ ሴራ አስበውም ከሆነ ያው እንዲከሽፍባቸው አድርገሃል። በትንሹ በቃ መጎዳዳት እንኳን እንዳይችሉ አድርጋቸዋል ብዬ አምናለሁ። ስለዚህ የሄድክበት ደረጃ ጥሩ ነው ብዬ አስባለሁ። ምንም ዳኒ ወንድም ቢሆንም ማለት ነው። ለማንኛውም ግን አብርሃምም ምንድነው ሲል የነበረው ያው ልጁን እኔ ከእናቱ ነጥዬ የማኖር የማሳደግም ሀሳብ የለኝም፣ ግን ያው ለትንሽ ቀን እኔ ጋር ይሁንና ከዛ እመልስላታለሁ ብሏል። እንግዲህ አብርሃም ይህም መልካም ዜና ነው ብዬ አምናለሁ። ልጁን ያው ለእናቱ መመለሱ ትልቅ ነገር ነው። ይህን እንግዲህ በተስፋ የምንጠብቀው ነው የሚሆነው። እንግዲህ በሌላ መረጃችን ደግሞ ዴቭ መጥቷል ማለት ነው። የአብርሃም ወንድም መጥቶ አብርሃምን ሲፈልገው አላገኘውም፣ ጠፍቶበታል ማለት ነው። ስልኩም አይሰራም፣ ሊያገኘውም ፈቃደኛ አልሆነም። ስለዚህ ከሄርሜላ ጋር ተገናኝቷል ማለት ነው። እንግዲህ ከሄርሜላ ጋር አንዳንድ ነገሮችን አውርተዋል። እንዴት አብርሃም ልጁን ይዞ ሲመጣ አሜን ብለሽ ትቀበያለሽ፣ እንዴት ከእናቱ ነጥ እያሳድጋለሁ ሲል ለምን እሺ ትያለሽ እያለ እንግዲህ ሲወቅሳት ነበር። ያው እንግዲህ ዴቭ በመልካም ጎኑ ነው ሁል ጊዜ የምናውቀው። በጣም የተረጋጋ ሰው ነው፣ ደስ የሚል ሰው ነው እና ሄርሜላን እንግዲህ እየተቆጣት ነበረ። እንዴት ልጅን ከእናት ነጥሎ ሲያመጣ እሺ ብለሽ ትቀበያለሽ፣ እንዴት ቤትሽ ታስገቢያለሽ፣ መልስ ማለት አልነበረብሽም ወይ እያለ እንግዲህ ሲወቅሳት ሰምተናል። እውነት ለመናገር ሄርሜላም የተናገረችው ነገር አለ። እስከዛሬ ድረስ አብርሃምን አሰቃይተውታል በልጁ። ስለዚህ አብርሃም አንቺ ጋር ልጠለል ብሎ ሲመጣ እምቢ ማለት አልችልም። ምክንያቱም በቃ አብርሃምን ልጁን እንዳያይ ያደረጉበት ወይም ደግሞ ሴራ እያሴሩበት ስለነበረ ቀድሞ ነው ያከሸፈባቸው፣ ለዛ ነው የተቀበልኩት እያለችም ሰምተናል ማለት ነው። እንግዲህ ግን ዛሬ ካየናቸው በጎ ነገሮች ምንድን ነው? አብርሃም እንግዲህ ልጁን ለመመለስ ተስማምቷል። ያው እመልስላታለሁ አንድ ሳምንት ምናምን እኔ ጋር ይቆይና ልጁን እመልሳለሁ ለሩታ ብሏል። አሁን ዴቭ መጥቷል። እርግጠኛ ሆኜ የምነግራቸው ዴቭ እንግዲህ ልጁን ወስዶ ለሩታ እንደሚሰጣት 100% እርግጠኞች ነን። ምክንያቱም በቃ ዴቭ የመጣበት አላማም ይሄንን ነው። በቃ የሩታ ልጅ ወስዶ ለሩታ ለመመለስ ነው የመጣው። አብርሃምም እንግዲህ ያው የመመለስ አዝማሚያ ስላለው ከዚህ በኋላ ያው ከሩታ ጋር ልጇ ተራርቆ ይኖራል የሚል እምነት የለንም። ዴቭ እንደሚመልስላትም በጣም እርግጠኞች ነን ማለት ነው። ለማንኛውም እንግዲህ ይሄ የዛሬው የኛ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ቪዲዮውን ላይክ በማድረግ አበረታቱን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። መልካም ጊዜ ይሁንላችሁ።